አንድ ሰው ቺት እንዲያደርግ እንዲወሰልት የሆነ አይነት በቃ ኮዝ አለ። ያጋጠሙህና ኮመን የሆኑ ኮዞች ምንድን ናቸው? መጥፎ ልማድ በጣም ብዙ ሚስቱ ጋር ጎሎት አይደለም፣ ባለቤቷ ጋር ጎሎት አይደለም። መጥፎ ልማድ ከገነባ ያ መጥፎ ልማድ አንተ ሳትፈልገው ወደዛ ነገር ይመራል። ለምንድነው ግን ሌላ ሴት ማወራው? ማለት እኔ ፍቅረኛ አለኝ ሚስት አለኝ ለምንድነው ማወራው ብላ አስበህ ታውቃለህ? መጥፎ ልማድ ካለ በቃ ሳትፈልገው ሳታውቀው ወደዛ ነገር ትሳብና ታደርገዋለህ። ከማውራት ትጀምራለህ፣ ወደሆነ ነገር ወደ ማድረግ ደግሞ ትሄዳለህ። ከዛ ማድረጉን ደግሞ ትደጋግመው። ምንም ጎድሎ አይደለም። ለምሳሌ ራስን መግዛት ላይ በጣም ዜሮ ከሆንክ በቃ በዚህ ወር ገንዘብ አላወጣም፣ ቤት ነው የምመገበው፣ እንዲህ ነው ማረገው፣ እንዲህ ማረግ ትልና በዛ በፕላን መንሰራት አትሄድም። ለምን? የለመድካቸው መጥፎ ልማዶች አሉ። እነዛ ነገሮች ይጎትቱሃል። እዚህ ጋር አንድ ማግኔት ቢኖረው እዚህ ጋር አንድ ብረት ቢኖር ማግኔቱ ትልቅ ከሆነ ብረቱን የመለጠፍ አቅም አለው፣ ብረቱ ትልቅ ከሆነ ማግኔቱን የመሳብ አቅም አለው። ይሄኛው ልማድ ጠንካራ ከሆነ ወደ ታማኝነት ይጠጋል። ይሄኛው ልማድ በጣም ጠንካራ ከሆነ ወይ ወደዚህ ይጎትታል ወይ ወደዚህ ትጎትታለህ። ዞሮ ዞሮ ነጥቤ ምንድነው? የመጀመሪያ መጥፎ ልማድ በነገራችን ላይ በሴት ብቻ አይደለም በወንድም ነው። በወንድ ብቻ አይደለም በሴት። እኔ አሁን በቅርብ የገጠሙኝ ከስተመሮች እኔ በታሪክ ሲያወሩ እሷ ቺት ታደርጋለች። በታሪክ በጣም ጨዋ ምትላት ሴት ናት። ፊቷ ጨዋ፣ አፍንጫዋ፣ ንግግሯ ሃይማኖት ነው። እንደዚህ አይነት ሰው አይቅጠም። በቃ እሱን ነበር ላነሳልህ የነበረው ኔክስት ላይ እና እሺ ቀጥል። በጣም የገረመኝ አሁን የምትጠረጥረው ሰው አለ፣ ፈጽሞ ደግሞ የማትጠረጥረው ሰው አለ፣ ምንም በቃ የማይመስል ሰው አለ። ቴንኪው እኔ የዛሬ ስንት ዓመት ልንጋባ 2 ወር ነው 3 ወር ቆይተን እኔ ራሴን ጠረጠረ፣ እሷን ግን በታሪክ አልጠረጥራት። ከዛን ፕሊስ ብዬ የሆነ ነገር የት ነሽ ብዬ ጠየቅኳት። መመለስ አልፈለገች። ንብርብር ሳይ ደግሞ እኔ ምን አይነት ሰው መሰለኝ፣ በጣም ነው ማምነክ። አንድ ነገር ካገኘው እንደዚህ ገልብጦ የሚበረብር ሰው የለውም። እንደዛ ነኝ። በቃ ሪሰርች ልሰራ እችላለሁ ቁጭ ብዬ ሲባል ያየሁት ነገር እኔ ማመን አቃተኝ። አንድ ነበር ወደ 4 ሰዎች ነበሩ ከእርሷ ጋር በሴክሹዋል ነገሮች ነበሩ 4 ሰዎች። ይሄን ምልክ በጣም የምድር ጨዋ ምትመስል እና አሁን ቢሮ የመጣችው እኔ በቃ እንደዚህ አይተው እሱ ነው የምጠረጥረው። እንዲህ አይተው አንተ ነች። አንዳንድ ጊዜ መጽሐፍ በእንትኑ እንደሚባለው እንደዚህ ሰው አይተህ እኔም ልክ አይደለሁም ግን ብቻ ምን አለፈ አንተ ጋም ቢመጡና ከሁለቱም ማን ነው ቺት የሚያደርገው ይባል አንተ ትላለህ። ግን ሰንበዲ በቂ ማስረጃ ደግሞ ነበረው። አሁን አንዳንድ ጊዜ በግምት ትጻጻፍ ነበር፣ እንዲህ ነው በቂ ማስረጃ ነበር። ማመን እስከሚያቅተኝ ምንድነው ሪዝኗ? ሴክሹዋል ችግር የለበትም ሰውየው፣ ምንም ችግር የለበትም። ከኤክሷ ጋር ነበር ያን ስታረግ የነበረው እና የእውነት አሳዘነኝ። እኔ ሁለቱም ለእኔ ከስተመሮቼ ናቸው። እሷንም በሚገባው ሰው እንደዚህ አይነት ነገር በነገራችን አብርሽ ምንድነው ችግሩ? ተመልሳ አትታመን። በታሪክ በሰው አይን አንዴ እምነት አትጣ። በታሪክ ሰው በራሱ ጊዜ እንደፈለገ ፈርጆ ስም ይስጥ። በገዛ ጥፋት ግን አንድ ቀን እምነት አትጣ። ተመልሰ እዛ የትላንት ቦታ የተቀመጥክበት ቦታ በታሪክ ነው የማትቀመጡ። ባይኔቸር ሰዎች ነንና በቃ ስናምን በቃ ግልጥ ብለን ነው የምናምነው። አንድ ደግሞ ስንክድም እንደዛ ነው። ሴት ልጅ አንድ ጊዜ የሆነች ነገር ተይዞባት ከተጠረጠረች ዝም ብሎ ሊኖር ይችላል ለልጁ ብሎ። በታሪክ የትላንትናውን አይነት እምነት ግን አያምናት። እሱም በታሪክ የትላንትናውን አታምነውም። ስለዚህ ይሄን የሚያመጣው ምንድነው? መጥፎ ልማድ አለ አይደለ? ራስን አለመግዛት፣ ራስን አለመቆጣጠር፣ የምታደርገውን ነገር ለምን እንደምታደርገው አለማወቅ። ምንድነው ትርፍ? ለምሳሌ የሆነች ሴት አለች አይደለ? ራስን እዛ ደረጃ ማትገዛ ከሆነ፣ ራስን ማትቆጣጠረው ከሆነ ያንተ ስሜት ላይ ተሾመ ሰው ስሜቱ ላይ ተሾመ ንጉስ ነው የሚባለው። ለዛ ያንተ ነገር ላይ ተሾምከው አንተ ነህ። ሰው ራስን ኮንትሮል ማድረግ፣ ስሜትህን መግራት፣ ራስን መቆጣጠር፣ ይሄ ኢሞሽናል ኢንተለጀንስ ይባላል። ስሜትን መምራት፣ ስሜትን መግዛት፣ ስሜትን ማስተዳደር። ኢሞሽኑ እኮ አለ ቢሆን ደስ አይለን? አንድ ወንድ 100 ሚስት ቢኖረው ደስ አይለው? አንድ ሴት 100 ባል ቢኖራት ደስ አይላትም? ህግ ነው የሚገድብ። ለዛ ህግ ደግሞ ካልተገዛ ህጉን የሚጠብቅህ ህጉን ስትጠብቀው ነው። ካልጠበቀው አይጠብቅህም። ፍቅረኛ ይዛ ወይ ደግሞ ፍቅረኛ ይዞ ባል ኖሯት የገዛ ቤት ውስጥ ያለመወደድ ስሜት ሲሰማክ በቃ ሳትወድ በግድ በቃ ሰው ትፈልጋለህ። እኔ ባለቤትህን በተለይ አጠገባው የሆነችን ሴት ካያስክ በደንብ ያዛት።
የማትይዛት ከሆነ ፈተልቀቃት። በቃ በደንብ የሚይዛት ጋር ትሄድ። ምን ይሆናል መሰለ በቃ ሳትወድ በግዷ ያለመወደድ ስሜት ይሰማታል፣ ያለመፈለጋል፣ የመጠላት። ከዛ በዛ ጋር መጥቶ ደግሞ በጣም ታምሪያለሽ፣ ቆንጆ ነሽ ምናምን ሲል እመኔ ነፍሷን ነው የሚወስደው፣ ነፍሷን። ከዛ መክረ ዘክረ ጸበል አስጠጥምቀ አትመልሳትም። ኦልሬዲ ለምሳሌ ቴንክ ዩ የታመመው ስሜቷ ነው፣ ሰውየው ያከመላት ስሜቷ ነው። ሰምታ አታውቅም። በዛ ክፍተቴ ላይ የሆነ ሰው መጣና ቴንክ ዩ ኢሞሽናል ፔን ነው ያኛው፣ የስሜት ህመም ነው። ሰንበዲ መጥቶ ስሜቷ ጋር ጥልቃል። ለምሳሌ አንተ 24 ሰዓት ጥሩ ነገር ስታደርግልህ አንድ ቀን ቴንክ ዩ ብለማታ ከሆነ እንደዚህ አክበርሽኝ ራሱ ቁጭ ብለሽኝ ስላወራሽ በጣም ነው የማመሰግነው። በዛ ላይ ደግሞ በጣም ታምሪያለሽ። እኔ እገረማለሁ እዚህ ሀገር በጣም ስነ ስርዓት ያሉ ሴቶች አሉ ሲል ተንገጥ ትላለህ። እንደዚህ አፕሪሺየት የሚያደርግ ሰው አለ? 10 ዓመት እኮ አንተ ዋጋ ከፍለ ሊሆን ይችላል። 10 ዓመት ተመሳሳይ አይነት ስብከት አውረተ ሊሆን ይችላል። በቃ በዜሮ ትባዛለ። ለምን ሴት ልጅ ባይኔቸር አፕሪሺየት የሚያደርጋትን፣ የሚያደንቃትን፣ የሚስማትን፣ የሚያቅፋትን፣ አይዞሽ የሚላትን፣ ከጎኗ የሚቆመን ወንድ ትወዳለች። የሆነ ሰው አንተ ያጎደልከውን ነገር እዛ ጋር ካደረገ እመነኝ ከዛ በኋላ ያንተ ንግስና ወንበርህን ለሌላ ሰው ሰጥተሃል። ስለዚህ ምንድነው ነጥቤ? ትልቅ ቤት ውስጥ ሚስት ያላቸው ሰዎች አሉ። እኔ ደግሞ እዚህ ጋር እንዳትሸወድ የምፈልገው ሚስትክ አንተ በ25 ዓመቷ ካገኘሃት ያን እንክብካቤ ፍቅር የምትፈልገው እስከ 35 እስከ 45 አይደለም፣ እስከ ለተሞቷ ነው። አሁን ብዙ ጊዜ ትንሽ ሚስት ከፍ ስታለግ አፕሪሺየት ማትፈልግ ትሪትመንት መደነቅ ነው። አርጅታ ራሱ ባለቤቷ እንዲያደንቃት ትፈልጋለች። ወንድም አርጅቶም ጎበዝ እንድትለው ይፈልጋል። ያለ ክሷን ነው ያን ስሜ በቃ ንቃኛለች። አሁንማ ስላረጀው አሁንማ ንቆኛል፣ ጸጉሬ እንዲህ ስለሆነ፣ ፊቴ ስለተሸበሸበ፣ ሰውነቴ ስለተዘረከረከ ትላለች። አንተ ያላሰብከውን እሷ ታስባል። ሚስትህን ካደነካት እድሜ ልክ አድነቃት፣ ከወደድካትም እድሜ ልክ ውደዳት። የሆነ ፍቅር የምትሰጥም ከሆነ እድሜ ስጦታም ራሱ የማታዘልቀውና የማያዘልቅ ጸሎት ለቅጽበት ይባል የሀገሬ ሰው የማትቀጥለው ከሆነ አትጀምር። እስከ ለተሞቷ ያን ነገር ትጠብቃል። አሁን ብዙ በሚሊዮን የሚቆጠር በዓለማችን የፍቺ ምክንያቶቹ ሰዎች ዛሬ ሰጥቷል ነገ አይሰጡ። በቃ ከወለደች በኋላ በቃ ይተም ነው 10 ልጅ ትውለድልህ እመነኝ። አፕሪሺየት መደረግ፣ መደነቅ፣ መሳም፣ ትሪት መደረግ፣ ወታ ምሳ አብራ መብላት፣ መፎጋገር፣ መቀላለድ ትፈልጋለች፣ መተሻሸት ትፈልጋለች፣ እወድሻለሁ ትፈልጋለች፣ እሱም ይፈልጋል። ይሄን ካላረግ በቃ በገዛ እጅ ሚስትህን ውጪልኝ ያልካት ምን ሆነ መሰለኝ የሚወጣው ስሜቷ ነው። ስሜቷ የወጣን ሴት ደግሞ ከዛ በኋላ በእንትን ያወጣሁን በካቦት ጎትቷት መልሰው አንዴ ከወጣ በኋላ ሶሻል ሚዲያ ላይ ጸጋዬን የማያውቀው እንግዲህ የለም። አሁን ላይ በጣም ብዙ ሰው አብሶ ከትዳር ጋር በተገናኘ ፕሪፈር ቢደረግ አንደኛው አንተን ነው ሰዎች ፕሪፈር የሚያደርጉት። መንገድ ላይም እንግዲህ ብዙ ጊዜ አብረንም ሆነን እኔ እንደማልታወቅ አውቃለሁ። ብዙ ሰው ነው የሚወድህ፣ በጣም ብዙ ሰው ነው የሚከተልህና እዚህ ስራ ላይ እንድትቆይና በደንብ እንድትሄድ የሚያደርግህ ሞቲቭ ምንድን ነው? አመሰግናለሁ በጣም። በነገራችን ላይ ደስ እያለ ከምትሰራው ስራ የለም። በቃ ስራ ነው የምትለው የሆነ ደስ እያለ ስትሰራው። እኔ በጣም ደስ እያለኝ ነው የምሰራው፣ በጣም ሲበዛ። ለምን መሰለን ዳይሬክትም ኢንዳይሬክትም ሰው እንደማገልገል ደስ የሚል ነገር የለም። እና አንዳንድ ሰዎች እውቅናውን ይፈልጉታል። እኔ ምን አለ ፊቴን እንደውም ሰው ባያቅላለሁ። ነፃነት ይነሳሃል። የሆነ ገብተህ ሻይ መጠጣት አትችልም፣ የሆነ ነገር መግዛት አትችልም፣ መውጣት አትችልም፣ መግባት አትችልም። ነፃነት ይነሳሃል። ቀለል ብለህ እንዳትኖር ያደርጋል እሱ ነገር እንጂ ይሄኛውን በጣም ደስ እያለኝ እንድሰራው የሚያደርገኝ የሰውን ችግር መፍታት መቻል። የሰውን ችግር በሆነ ጉዳይ የሆነ ነገር ቸግሮት አንተ የሆነች ነገር በመናገር ሰውየው ላይ የህይወት ለውጥ በቃ ታመጣለህ። እንደዚህ የነበረው ነገር እንደዚህ እንዲወስን ኦኬ ለካ እንደዚህ ነው እንዲል ያደርጋል። እና ብቻ ደስ እያለኝ የምሰራው ስራ ነው። ደስ እያለኝ እንደሰራ የሚያደረገኝ የሰው ህይወት የሚለውጥ ነገር ስለሆነ ይሄኛው ጥያቄ ለአንተ እንደሚሆን እርግጠኛ ነኝ። ምክንያቱም ሪሌሽንሺፕ ላይ ወይም ሜሬጅ ላይ ብዙ ሚስኮንሰፕሽኖች አሉ ብዬ አስባለሁ። አብሶ ደግሞ ያላገባን ሰዎች ጋር ያለ ሚስኮንሰፕሽን ብዙ ጊዜ የሚያጋጥምህ እንደ ሚስኮንሰፕሽን መስተካከል አለበት፣ ይሄ ሪያሊቲው ይሄ ነው የምትላቸው ነገሮች ይኖራሉ? በጣም ብዙ አንድ ሁለቱን በጣም ብዙ ምን አለ መሰለህ
አንተም ውስጥ አለ ብዬ አስባለሁ። ማንም ውስጥ አለ። አንተ ስለ ሴት የሰማኸው ነገር አለ አይደለ? ሴትን ስታይ የሚታይ ሴትን ስታስብ የሚሰማ የሆነ ስሜት አለ። ሴቶች ደግሞ ወንድን ሲያስቡ የሚሰማቸው አለ። ወንድም ሲያዩ ደግሞ የሚያዩበት መንገድ አለ እና እዛ ነገር ላይ የሆነ ነገር ትንሽ ተላልፈናል ብዬ አስባለሁ። ፊልሞች ላይ፣ ዘፈኖች ላይ፣ መጽሐፎች ላይ ተከሆነ እስከ ቅርብ ጊዜ ኢትዮጵያ ውስጥ አንዳንድ መጽሐፎች ላይ በፍቅር ለማንበርከክ እንዲህ ለማድረግ ነፍሷን እንድትሰጥ ለማድረግ ነገሮች አሉ እና እሺ አሳመንክና በእጅ ገባች። ከዛ በኋላ አንተ የምታደርገው አክት በቃ ኢቭን እኮ ሴት ልጅ በማልቀሷ ደስ የሚላቸው አሉ፣ በሱ ፍቅር በማልቀሳቸው እና እዚህ ጋር የሆነ እንትን ያለው ነገር አለና መስተካከል አለ። በሴት ስታይ ልክ እንደ እህት እንደ እናት ማየት አለብህ። እናት አንተን በመውለዷ ሚስት ደግሞ ልጅህን በመውለዳ ነው ልዩነታቸው ነው። ሁለቱም እናቶች አሉ እና እኔ አንተ ወንድ ነህ የአባትነት ባህሪ ውስጥ አለ ባይዞ አሁን ሚስት ስታገባ እሷ አባት አትሆነኝ ትላለች። አለመሆን አትችልም። ምንም የአባትነት ስፕሪት ውስጥ አለ እና ሴትም እናት አትሆኝለት ሲባል አልሰማም። ይሄ ነው እናት ከሆነችም ደግሞ ይባላል። በቃ ቴንኪው የእናትነት ባህሪ ውስጥ አለ እና ይሄንንም ሰው ሚስ አድርጎታል። ሁለተኛ ደግሞ ደፈር ስትል እሱ በጣም ደፋር ነው ሴት ያባራል ትባላለህ። ስትፈራም ደግሞ ቆመህ ትቀራለህ። እሱም አለ። እኔ በጣም እዚህ በቅርብ ጊዜ ምናልባት ሳወራ ሰምተው እኮ አላውቅም። እዚህ ሳሌተ ምሕረት አካባቢ በጣም ለማግባት የዳዳው ወደ 36 ዓመት በጣም የሚያምር ልጅ ነበር እና በጣም የሚገርም አጋጣሚ ገጥማ። ምን አይነት አጋጣሚ? እሷን የሚወዳት በጣም ፈሪ ወንድ አለ። በጣም ፈሪ ሳሌተ ምሕረት ቤተክርስቲያን እየሄዱ አባትየው ጧፍ ልግዛ ብለው ጎንበስ ሲል ልጅቷ ከእናቷ ጋር ቆማለች። ልጁ እየሄደ ያለ መንገድ ተዘጋግቷል። ሲያት በጣም ነው የምታምረው ደስ የምትል ከእናቷ ጋር አይ ኮንታክት ቦዲ ላንጉጅ ምናምን የሚባል ነገር አለ። ሲያያት የሆነ ነገር ይሄ ውርር የሚያደርግ ነገር ሄደ። እሷም እንደዚህ አይነት ነገር ተሰማትና ሸቅባ መለስ አይነት ነገር ትላለች። ከዛ ክላክስ አያደርግና እናትየው ሲታዩ ላስቸግራቸው ከይቅርታ ጋር የሆነ የስለት እንትን ነበረብኝና ምናምን ብሎ ከዛ እናትየዋ ገባት መሰለኝ ልጅቷን ገፋ ታደርጋታለች። ልጅቷ መጣችና ምን ስትለው ፕሊስ ጧፍ ግዢና ስለት ነበረብኝ ስጪልኝና ከዛ በላይ ግን ፕሊስ ታይፔ ነሽ በእናትሽ እምቢ አትበይኝ ብሎ ይለምናትና ስልክ ሰጠዋለች። ከዛን አባትየው ነርቨስ ሆኖ ወደዚህ ሊመለስ ሲል ምን ልታረጋችሁ ነው ብላ እናትየው ያዝ ታደርጋለች እና ያቺን ስልክ ተቀብሎ ያቺን ልጅ ቢያገባት የዛን ጊዜ ነው የተገናኙት። በቃ ጨረሰ እዛው ሰንበዲ ልነግር አልችልም። በዛ በኩል ያንን ፈሪን ሰውና ምንድነው በጣም ይሉኝታ ቢስም መሆን ጥሩ አይደለም። ይሉኝታ የሚያጠቃም ሰው መሆን በጣም ጥሩ አይደለም። መካከል ላይና ቴንኪዩ የሆነ ቦታ ላይ መፍራት የሚገባ ቦታ ፍራ፣ ደፋር መሆን የሚገባ ላይ ደፋር ሆን። ዛትማች ግን ከተሽኮረመምክና እንትን ካልክ ሴቷ ምን እንጃ ሜቢ የማትፈልገው እንደሆነ ራስን የሆነ የምትፈጥረው አብርሃም አንተ ራስን ትፈልገዋለህ፣ ግን ሰዎች ብዙም ዛትማች የማይፈልጉትን ትፈጥራለህ እና ብቻ የሆነ እንደዚህ አይነት ነገሮች ላይ የተላለፍ ነው ቢያስተካክሉት ደስ የሚለኝ ነገር ነው።